በእናትሽ አንደኛ ራይድ ልስራ በምን አወቅሽ? ወንድ የሚባል አይ ሴትዮ ላይ እንድትሳደቢ አልፈልግም። ወይ ውረጅልኝ አልጠፋ ራይድ መግባት ይችላል እንደ ራይድ እንደምሰራና እንደማልሰራ ምን ነው ዝም ብለሽ እኮ ይገባሽ። ዝም ብለን እንዳልኩ ይከፈልሃል። በቃ አልገደልኩት በስተቀር እኔ ደግሞ ያንቺ ወንጀል ተባባሪ መሆን አልፈልግማ። ምንድነው ያንቺ ተባባሪ መሆን አልፈልግም ማለት? ከዛኮችን እየተደረገብኝ እየመከደብኝ እኮ ነው ያለው። ይደደብ እኮ አይደለም ወይ በስሜታዊነት ሄደሽ እናንተም ራሳችሁን ታዘቡ። ቶሎ በእናት ሞተር አስነሳን። ቆይ ምንድነው? ተረጋጊ ፍጠን በእናት። እንዴ ምንድነው? ተረጋጊ። ቆይ መጀመሪያ ምንድነው? ሄሎ አረ በእናትሽ አንቺ ደግሞ ተኝ። በቃ አሁን ምንም አይነት ማብራሪያ ነገር አልፈልግም። በቃ ተኝ በእናትሽ። እንዴ ምን ሆነሻል? መጀመሪያ ተረጋጊ። መጀመሪያ ተረጋጊ። ምን ሆነሻል? አረ በእናትህ እንደው እስኪ አንተ እሺ ተረጋጊ። እንዴ መኪና ነው እኮ ምን እንደው። እሺ ተረጋጊ። ኮንፈርት የሚባል እዚህ ፔኒስ ይሆናል እንትኑ ሳትሻገር ከአደባባዩ ማለት ነው። እኔ እነግርሃለሁ። በቃ እንደው በእናትህ ቆይ እሺ ተረጋጊ። ቆይ መጀመሪያ አንደኛ ክፍያም አልተነጋገርንም። ሁለተኛ ደግሞ አንቺ ተረጋጊ። በእንደዚህ አይነት ሁኔታ መንዳት አልችልም እኔ። ምን ሆነሻል? ቆይ እሺ ሰራልኝ በእናትህ። እኔ ክፍያ 500 ወይም ደግሞ 600 ነው አይደለም የሚሆነው። እሺ ተረጋጊ። እሺ ተረጋጊ። እንሄዳለን። እሺ ቶሎ በል በእናትህ። አይደለም ስሜታዊ ሆነሽ ተጫወተብኝ። በህይወቴ ነው የተጫወተብኝ ዛሬ። ማን ነው እሱ? ቆይ መጀመሪያ ተረጋጊ በእናትሽ። አንደኛ ራይድ ልስራ በምን አወቅሽ? ወንድ የሚባል አይ ሴትዮ ላይ እንድትሳደቢ አልፈልግም። ወይ ውረጅልኝ አልጠፋ ራይድ መግባት ይችላል እንደ ራይድ እንደምሰራና እንደማልሰራ ምን ነው ዝም ብለሽ እኮ ይገባሽ። ዝም ብለን እንዳልኩ ይከፈልሃል። በቃ ያማል እንዴ ዝም ብለሽ ነው የገባሽ። ወይ ራይድ ልስራ በምን አወቅሽ? ምን ሆነሻል? ወይኔ ገረቷ አደረገ ቤት ቁጭ ብዬ እኔ ጠዋት ማታ እንዴ ማዲያት እስከወጣ ድረስ ፈጋ። ወይኔ ምንድነው የሆንሽው? መጀመሪያ ተረጋጊ። ምንድነው ምናምን ነገራት ብለህ ዝም ብለህ እንዳው በቃ አንተ ነህ እኮ ራይድ መስራት ይሄን ሆነ ልትሰራ መሰለኝ እዚህ ጋር ቆንቆ አይደለም። አንደኛ ነገር ስሜታዊ ሆነሽ የምትሄጂበት መንገድ ጥሩ አይደለም የሚመጣው ገባሽ? ተጫወተብኝ። ይሄ ማይረባ እኔ ገረዱ አድርጎኝ ጭራሽ ቤት ቁጭ ብዬ ለሱ ሳበስል ስቀቅልለት ሱል ጊዜ ጭራሽ አይደለም። የሰው ወሬ ሰምተሽ የምትሄጂበት ነገር መጨረሻው ጥሩ አይደለም። ማጣፊያው የኔ አዳም ሰራለታለሁ እዛው ይውል ከዛው ላይ ነው ከሴቷ ጋር እንደተጋደመ እጅ ከፈንጅጂ። አረ ተረጋጊ። ቆይ በፈጠረሽ ተረጋጊ። መጀመሪያ አደረጋጋም። እንዴት ነው ቆይ መረጋጋው በዚህ ሁኔታዬ? በእንደዚህ አይነት ወለሽ ስንት ዘመን ሰው ባወራሽ ለምን ትሄጃለሽ? ሰው ጫፍ ይዞ የሚያወራው ነገር በኋላ አንቺም ሳይጨስም ገባ። ስለዚህ ይሄን ውሻ ገለዋለሁ። ይሄን ደደብ ይሄን መሀይም ወይኔ የመጨረሻ እሱም ደግሞ ወንድ ሆኖ በኔ ታይ በስሜታዊነት የምትሄጂበት መንገድ አሁንሽ የት ነው? እኔ ኮንዝም የት ነው እኮ ያልሆንኩት ነገር የለም እኮ ያልሆንኩት የለም። ቤተሰቦቼ ሁሉ ለሱ ብዬ ትቼ እኮ ነው እንደዚህ መከራዬን ነው። እኮ ይልሽ ባለቤትሽ ነው ወይስ ፍቅረኛሽ ነው? ምንድነው? የምን ፍቅረኛ ነው? ስንት አመት ወደ 9 አመት ይሆናል እኮ ለሱ ብዬ ስንት ነገር ይኖር እኮ ሰው እኮ ያንቺን ቤት ያንቺን ትዳር ላይ አፈርስ ምቀኛም ሊኖር ይችላል። ገባሽ? ያላየውን ነገር ጫፍ ይዞ እንትን ሊያረግ ይችላል። ሰው ይውል እሺ ይኸውልሽ ነደደበት ነገር ጭስ አይጨስም። ገባ? ሰው ደግሞ ምንም ነገር ሳያይ ያወራ። እኔ ሳይገባኝ ቀርቶ አይደለም። ይኸውልሽ ፕሊስ እባክሽ ተረጋጊ። ስሜትሽ ይገባኛል። እዛው ላይ አልጋ ላይ እንደተጣበቁ ነው ስሜትሽ። ይኸውልሽ ስሜትሽ እኮ ይገባኛል። የኔ እህት ግን በእንደዚህ አይነት ሄደሽ እንዴ ይሄ ነው በቃ መጨረሻ። በዚህ ልክ የምትነዳው አይደለም። አንደኛ ይኸውልሽ ክረምት ነው፣ መንገዱ ተዘጋግቷል። ጥሩ አይደለም። ነው የማያዝ መፈልግ እነሱን ይኸውልሽ ተረጋግሽ። ስሜታዊ ሆነሽ የምትሄጂበት መንገድ ይጎዳሻል። አንቺም ለሰሌላ አስተካክለ ትሞክር። በቃ አንተም የሱ ዘር ነህ። በቃ ወንዶች በሙሉ በቃ ተመሳሳይ አንድ አይነት ከምን ታውቃለህ? አሁን ስለሱ አንተ እንደዚህ ብለው ማብራሪያ የምትሰጠኝ አይደለም። የኔ መንገዱን እንደምትይው እኔ በትቼ ልቀበልህ እንዴ? አንተ ሰውዬ ምንድነው? ቆይ አለማ እሺ ተረጋጊ። መጀመሪያ እባክሽ ተረጋጊ። ነው የምታወራው? እኔ እንድረጋጋ ትንገረኝ። በቃ ባለቤትሽ ከሆነ ይኸውልሽ አይደለም። አንደኛ ነገር ስላወራሽ ሰው ስለተባልሽ ነገር ምን ያህል እርግጠኛ ነሽ ወይ? ወይኔ ትግስት ተጫወተብኝ። በቁሜ ነው የገደለኝ። በቃ የኔ እባክሽን ፕሊዝ በእናትሽ ነው ቢገለኝ ይሻለኝ ነበር። በኔ ስንት ዘመን ሙሉ እድሜን ከፍየለት በኔ ማን የነገረሽ? ስለዚህ ነገር ማን ያወራሽ? ማን የነገረሽ? ስለ ሁኔታው መጀመር መለከተም አያገባህም። በቃ አሁን አንቺ ይኸውልሽ አንቺ አሁን በላይሽ ላይ ቺት ማድረጉን ብቻ አይደለም ግን ስለ ነገሩ ስሜታዊ ሆነሽ ብትሄጂ አንቺንም በኋላ ዋጋ የሚያስከፍልሽ ነገር ሊሆን ይችላል። ሄደሽ ብትጎጂ ወይ ስንት ነገር የቆንኩለት ቤተሰቦችን የተንኩለት ከገንዘቤ እስከ እድሜ የሰጠሁት ባሌ እንደዚህ ሲያረገኝ ቆይ እልል እንድል ነው እንዴ የምትፈልገው? አይደለም። እሺ አንሶላላ ለጥፍላቸው ይጂ እሺ አሁን ልሻገር በዚህ ልዙር በአደባባዩ ልሂድ። አዎ በሱ ዙርና በዚህ ነው። አዎ ታጠፍና በሱ ሂድ። እሺ የኔ ተረጋጊ በእናትሽ። እኔ አሁን ውስጤ እንትን እያልሽ ገደልኩት በስተቀር
እኔ ደግሞ ያንቺ ወንጀል ተባባሪ መሆን አልፈልግማ። ምንድነው ያንቺ ተባባሪ መሆን አልፈልግም ማለት ነው? ከልጋፖችት እየተደረገብኝ እየመገጠብኝ እኮ ነው ያለው። ይደደም እኮ አይደለም ወይ እሱን ሳልገለው ደሙን ሳልጠጣኔ አይሽርም ሲጀምር አይደለም የሆንሽውን ነገር ሳልረዳው ቀርቼ እኮ አይደለም። ይኸውልሽ ግድ የለሽም አንዴ መኪናውን ላቁመውና ተረጋጊ። ይኸውልሽ አይደለም ተረጋጊ። ይኸውልሽ የኔ ተረጋጊ። ይኸውልሽ አሁን አንተ ግን ለምን ነው እስኪ በዚህኛው ላይ ታጠፍ በእናትህ። እሺ ይኸውልሽ በስሜታዊነት ሄደሽ በስሜታዊነት ሄደሽ ደርስባቸው ቶሎ በል በእናትህ። እሺ ቆይ ተረጋጊ። የኔ በስሜታዊነት ሄደሽ የምታረጊው ነገር በኋላ አንቺን ነው ዋጋ የሚያስከፍልሽ። ኧረ በፈጣሪ ዛሬ ምን ጉድ ውስጥ ነው የገባሁት? ኧረ የበእግዚአብሔር በእናትሽ እስኪ ቶሎ በል እስኪ በእናትህ። አንተንም እዚህ ላይ ነው አናት የነገረሽ ማን ነው እንዴ? የነገረሽ ማን የነገረሽ እንደዚህ ብሎ? ዝም በል በቃ። ሰው ነው የነገረኝ። ምን አገባህ አንተ? ስለነገረኝ ሰው ምን አገባህ? በስመ አብ እዚህ ጋር ነው ያዘልኝ መሰለኝ። እሺ ይኸውልሽ ቆይ አንዴ እባክሽ ተረጋጊ። ቆይ አንዴ ተረጋጊ። ቆይ እንዳትወርጂ። እሺ ቆይ እንዴ ተረጋጊ። ይኸውልሽ ቆይ ተረጋጊ። ወይኔ ትዕግስት በህይወቴ ላይ ነው የተጫወተብኝ። ውሻ ይደዳ ይሄኛው ነው እዚህ ነው። ቆይ ይኸውልሽ ቀይ በርሱ አዳምጪ። ቆይ አንዴ ይኸውልሽ አዳምጪኝ። ተረጋጊ። ገብጥ ሄደሽ የምትሰሪው ስህተት በኋላ ወንተና ያደርግሻል። እባክሽ ተረጋጊ። ትሰማኛለህ? ተረጋጊ። ምንም እዚህ ጋር ተረጋጊ የሚባል ነገር የለም። ምን ፈልገህ ነው? ዞር በል። ወይኔ እሺ ቆይ ሂሳብ እሺ ቆይ ልክፈልልሽ። ሂሳብ ነው። ዞር በል በእናትህ። ተመልሼ እዚህ እመጣለሁ። ትወስደኛለህ። እሱን ደፍቼ እዛ እመጣለሁ። እንደ አንቺ ገለሽ መተሽ እንዴት ነው የምወስድሽ? ትወስደኛለህ። ጠብቅ። ኧረ አንቺ ሴትዮ እባክሽን። ኦሮ በለው ዛሬ ምን ጉድ ውስጥ አንቺ ኦሮ በለው ዝም ብላ ሳት አንቺ ኧረ ተረጋጊ። ቆይ ምን ሆነሽ? ሴትዮዋ ምን ሆናለች? ኧረ ሂሳብ ኔጦስ ከመገባማ በሄድ ይሻለኛል። ስንት አይነት ጉድ አለ። ምን ይሻለኛል? ልሂድ ወይስ ምን ላድርግ? ወይኔ ጉዴ! ኧረ ስንት አይነት ነገር አለ፣ ስንት አይነት ነገር አለ። ኧረ ሴትዮ ወይኔ ምን ይሻለኛል? በሄድ ይሻላል ወይንስ ምን ላድርግ? ወይኔ በስመ አብ ደግሞ ጥላዋን ይዛ ጥላን የወረደችው። ምን ይሻለኛል? ልሂድ ምን ላድርግ? እኔ በሄድ ይሻለኛል። ምን እዚህ ውስጥ አስገባኝ? መጨረሻውንማ ያለው ዛሬ ይሄ ጉድማ መጨረሻው ነው ያለው። ይሄ እየቀረጸ ነው እንዴ? ይሄም ጉድማ መጨረሻው ማየት ፈልጋለሁ። እሳት ለብሳ እሳት ጎርሳ የመጣችው ሴት እየተንደረደረች ወደ ፔንሲዮኑ ገባች። በኋላም እኔ ከራሴ ጋር ሙግት ገባው። ልሂድ አልሄድ? ለመሄድ ወስኜ ብነሳም ጥለዋንን እዛ ውስጥ ረስታ ትታ ነበር የወረደችው። በኋላም ላይ ግራ በመጋባት ከራሴ ጋር ወስኜ ለመቆየትና መጨረሻውን ለመጠበቅ ወሰንኩኝ። በኋላም ከደቂቃዎች ቆይታ በኋላ አንገቷን ደፍታ ቅልስልስ ብላ እንደተሰበረ ሰው የሄደችበት የንዴት መንፈስ ረግቦና ፈርሶ ቀዝቅዛ መጣች። በኋላም የተፈጠረውን ነገር አታምኑኝም። እስኪ ስሙት። እት ቆይ ልክፈትልሽ። አይ ችግር የለም። ምን ተፈጠረ? እንዴ አንቺ እንደዛ ሆነሽ ሄደሽ ሌላ ስህተት ለመፍጠን ምን ሆነሽ? እንደዛ ተሸማቀቅ ያለቀም ነው ተበስማ ልንደው። አይ ቆይ እስኪ እናት እንደረጋጋት ምንድን ነው የተፈጠረው?
እኮ ልንዳው ልሂድ ምንድነው የተፈጠረው እንደ ሰው እንዳወራልሽ አገኘሽ ኧረ እስኪ ተው እንደ ዛሬ በህይወቴ ላይ ተሳስቼ አላውቅም ማለት ምን ሆኜ ነው ቆይ እንደዛ ሰውን የነበረው በእናት እንዴ እኔ ነው ራሱ አጥረገረግሽኝ በጣም ብዙ ነገር ነው እኮ ያሰራሽ ምን ሆነሽ ነው ምን ተፈጠረ እንደ ዛሬ ተዋርጄ እንደ ዛሬ በቅስም ይተሰብኝ ማለት ልንዳው እኮ ወደ የዴት ልሰደው እዛው ወይስ ቦታ ነው የተሳሳትሽ ቆይ እስኪ ልረጋጋው እኮ የት እንደምሄድ ራሱ አላወቅኩም የሚገርም ነገር ባለቤቴ የእንጨት ሰራተኛ ነውና እሱን እርስ ታርጊው ይገርምሃል ለካ እዛ ያልኩ ፔኒሲዮን ኮምፈርት የሚባል ፔኒሲዮን አይደል ከሱ ፔኒሲዮን ለካ ያልጋ ሊቀይሩ ነበርና እሱን ሊሰራ ነበር አልገባኝም ምን ከዛኔ በቃ ፔኒሲዮን ከሴት ጋር ሆኖ ሲገባዬ ነው ሲሉኝ በቃ ሰው አልሆንኩም በእናት እንዴት ሩጭ እንደመጣሁ ቤት ወርዴ ማለት አልገባኝም ለጥገና ነው የገባው እዛ አረ በእናትህ ተወኝ እኔ ምን እንደሚሻለኝ አላውቅም በእናት እንዴ የሚገርም ነገር አልጋ ሊጠግን እኮ ነው የገባው ቆይ ምን ሆኜ ነው እንዴ አንቺ ማለት ከባልሽ ጋር አትደዋወይም ወይስ እሱን ታዲያ ለምን አልደወልሽም እንዲህ ሲሉኝ ሰው የት ነህ ምን እያረክ ነው የሚባለው ነገር ከሱ መስማት ሲገባሽ ጭራሽ ነው ቀጥታ ወደሱ ስልክ ስደውል አንድ ጊዜ ነው አሁን እንደዛ ነርቨስ ሆነሽ መኪና የሆነ ነገር ብንሆን ገባሽ አይደለ ሁለተኛ ነገር ደግሞ ራይድ ልስራ አልስራ ሳታቂ ነው ግብት ብለሽ እንትን ስንት መስዋዕትነት እኮ ለኛ ሲል ለልጆች ሲል ከፍሏል እኮ ቆይ አሁን እንዴት ነው እሺ ማረግ በእናት ካሁን በኋላ አው የልጆችሽ አባትን እንደዚህ ማድረግ ወላ ደግሞ ልጅም ወልዳችኋል ጭብሮ ነው እኮ ያስወጣይ በእናት ካሁን ቆይ ምንድነው ማድረግ ያለብኝ በእናት ይቅርታ ጠይቂው አንደኛ ነገር መጀመሪያ ይሰራሽው ስህተት ሰውን ማመን አልነበረብሽ ወደዛ ሰራተኞቹ ካጋሽ ሰራተኞቹ ፊት ከዛ ከባለቤቱ ፊት እኮ ነው ያወረድኩት በእናት ሂጅ እኮ ጉሮሮ እኮ ነው ያስኩት ምን አይነት ቅድም ነው ቆይ ምን አይነት ነገር ይልሽ አንደኛ ነገር ሰው ያለሽን ማን ነው ነገረሽ ማን ነው ምን አይነት ሰው ነው ብለሽ መጠራት አለብሽ ጓደኛዬ ናት እኮ ፎቶ አንስታ ወደ ፔኒሲዮን ሲገባ ያለው ታዲያ አንቺ ያንን ነገር ወዲያው ባልሽ ጋር አደውይም ነበር ስደውል ስልክ አላነሳለኝም ለካሱ ስራ ሲሆን ሁኔታሽን ላኩ በጣም ያስደነግጣል አንቺ እኔንም እያጠረገረግሽኝ በዛ ላይ በዚህ ንዳው ዝም ብለን ንዳው ምናምን አይሽ አይደል አሁን እኔ ልንገርሽ በቃ ኢሞሽናል ነው ሆንኩኝ እኮ ያለውን ፎቶ እኮ ደሞ ለካ ባለቤቷ ናት ያልጋው ባለቤት ናት አሁን ያ ጉዳይ እኮ ገባሽ ልክ ነሽ አሁን ማሽን ከዛም በኋላ ሲገቡ ልከበሩ ላይ አንስታ ነው ይላከችልኝ ቀጥታ አዎ ነገሮች ሰው አልሆንኩም በቃ ልክ ባለቤቷ አለች ከሷ ጋር ሆኖ አንድ ላይ ደሞ እንደዚህ እጁን ይዛዋለች ማለት ነው ያኔ ቆይ ምን ልገምት እችላለሁ ለካ ባለቤቷ ናት ይጀጉሮሮን እኮ ነው ይችናት ሴቷ ምናምን ብዬ ይችናት ወሽማህ ብዬ እኮ ይጀጉሮሮን እኮ ነው ያነኩት በስማ ይሄ ከባድ ስህተት ነው የሰራሽው አንደኛ ነገር ልክ ልሷ እንደዚህ እንዳለችሽ ነገሩን ለማጣራት ባለቤትሽ ጋር ደውለሽ እንዴት ነህ የት ነህ የሚለውን ነገር ማጣራት ነበረብሽ ሁለተኛ ስሜት አይሳተውኝ አዎ መቸኮላ ነበረብሽ ቸኮላ አሁን ይኸውልሽ ይሄ ነገር በቃ ኦሬዲ ገባሽ አይደል የሆነ ነገር አፕን አድርጎ ቢሆን አንቺም የልጅሽን አባት ታጫለሽ አንቺም ወደ እስር ቤት ትገቢያለሽ ልጆቹ ያለ እናት ያለ አባት ያልካ እኔ አሁን ይኸውልሽ አሁን ወደ ቤት ከምትብሉ እንደዚህ መከራይቶ ጧትም ቀንም እንደዚህ እየሰራ ቆይ እኔ እንደዚህ ሳረጋ ልክ ነሽ አሁን ማድረግ ያለብሽን ልንገርሽ ወያውን ማዚው ነው የጣጣይን ጨርሽ ነው የሚሻለው ምንድነው እዚሁ ተደፍቼ አዳምጪኛ ልንገርሽ አሁንም ተረጋጊ አሁንም በጣም ስሜታዊ ሆነሻል ይኸውልሽ እህቴ ተረጋጊ አሁንም ስሜታዊ ሆነሻል በነበርሽበት ሙድ ይኸውልሽ በነበርሽበት ላቡ እኮ እንዲጠፍ እስኪ እኔን አዳምጪኛ ላውራሽ ይኸውልሽ እኔን አዳምጪኝ አሁን እዚህ መኪናው ስትገቢ አሁን እኔ መኪናው ስትገቢ ሌላ ሰው ቢያይ የሱ ጓደኛ አይቶ እንደዛ ነው ማሰከ የሆነ ወንድ ጋር ስትገባየው ምናም ስላለ መጥቶ እንደዛ እንትን ቢያደርግሽ ስህተት ነው ገባሽ አይደለ እንደዛ ከመሆን በፊት ማጣራት አይ ራይድ ነው ያዝቹ እንዲህ ነው የሚለውን ነገር ማጣራት እሱም እንደዚህ አይነት ስራ ከሆነ መደወለሽ እሱ ጋር ማጣራት ነበረብሽ አሁንም ሁለተኛ ስህተት ከመስራት ይልቅ ገብተሽ አሁን የተፈጠረውን ነገር በስነ ስርዓት አውርተሽ እግሩሽ ላይ ወድቀሽ እዚሁ ጨርሽ ገባሽ ወይንም ደግሞ እቤት ሄደሽ እስከሚረጋጋ ድረስ ጠብቀሽ እንትን ማድረግ ነው ያለብሽ። እኔ እስከዛ ድረስ መጠበቅ አልችልም። እንዴት ሆኖ እኮ በቃ አንባው ሁሉ ካይኑ እኮ ነው የሞላው። እንዴት ነው ቆይ አሁን እንደዛ ቤት ላይ ገብቼ ተረጋግቼ ማታ እስኪመጣ ድረስ እንጠብቅ። ግድ የለሽም ወይ እዚህ ሄደሽ ገብተሽ ይቅርታ ጠይቂው። አሁን ሰራችልኝ እቺውሻ ሰራችልኝ። የሰው ማመን የለብሽም። ይኸውልሽ አሁን ይሄ ነገር አዳምጪ ማሽን ቢሆን አይሻር ሁለተኛ ጊዜ እንደዚህ ማመን አልነበረም። ድጋሚ ፎቶ ስትልክልኝ እኔ ቀጥታ በቃ ይሄ ነገር ማለት ሰው ማመን አልነበረብሽም። ይሄ ነገር አሁን በዚህ ችኮላሽ ማሽን ቢሆን ቆርጦሽ ነበር ገባሽ? መኪናው ላይ ተገጭቼ ነበር እንዴ ታዲያ ሁኔታሽ እኮ በጣም ያስደነግጣል። አይ ተሻቴጂም እንዴ ምናምን ብሎ ሾፌሩ ራሱ በቃ በጣም ነው ይላል። ኢነርጂሽን ጊዜሽን ተሳቲ እሱም አሁን ይመስለኛል እንትን
አሁን ገብተሽ እንትን ይቅርታ ለመጠየቅ ብትሞክሪ ጥሩ ነው። እኔ እዚህ ብጨርሽ። አዎ በቃ እስኪ አንተ ነገር ይበላታው። ችግር የለውም የኔ ክፍያ ይቆይ በቃ። አሁን ተረጋጊ፣ ችግር የለውም የኔ በጣም ብዙ እንደዛ እየጮኩብህ ምናምን ነገር ታግሰህ ታዩ ችግር የለውም በቃ ሂጂ። ኖ ይኸውልሽ አዳምጪኝ ነው ያልፈልግም። አንተ ግን በጣም አመሰግናለሁ እውነት አንተን ራሱ እኮ ማለት በጣም እኮ ነው የሰደብኩት። አዎ አይ አንደኛም ነገር እኔም ግራ ገብቶኛል ገባሽ። ላረጋጋሽ ሞክርም ሌላ ሰው ቢሆን እኮ በጥፊ አጣፍቶ ይሄ ነው። ችግር የለውም በቃ እሺ ተረጋጊና ወርደሽ ተጠይቂ። አይዞሽ እሷ እንደሰራችልኝ ማሰራለታለሁ በቃ ተረጋግተሽ። አይ ኖ አልፋ አያስፈልግም እንጂ ፕሊስ በእናትሽ ሂጂ በቃ ሄደሽ ተረጋግተሽ ተጠብቀኛለህ እዚህ ተጠብቀኝና እኔ አሁን ሌላ ቦታ ጥሪ ያለብኝ ሌላ ቦታ እንተናለኝ ጉዳይ ስላለኝ ሌላ ቦታ ስለሚሄድ እኔ ልሂድ በቃ ችግር የለውም። እዚህ መጫወቻ አልሁላ አይዞሽ በቃ ሂጂ። ኧረ በእናትህ እዚህ ድረስ ለፍተህ በዛ ላይ ስንት ሰድቤ ግድ የለሽም ምን አይነት ትዕግስተኛ የኔ እህት በቃ ግድ የለሽም አይሻል። አሁን ባልሽን በኋላ አለበት አውለሽ እንደዛ ስላረግሽው ገብተሽ ይቅርታ መጠየቅ አለብሽ። ያማይሆን ከሆነ ደግሞ አዳምጪኝ። አዎ ያማይሆን ከሆነ ሰው ፊት ከሚሆን እቤት እስከሚመጣ ተረጋጊ። ምንም አይሆንም ግድ የለም። ልጁ ቤቴን እኮ ልበትን እችላለሁ በዚህ በእኔ ያለመረጋጋት እኮ ቤቴን ልበትን እችላለሁ። በጣም አንዳንዴም ስሜት አይሆንን የምናደርገው ነገር ብዙ ዋጋ ያስከፍለናል ገባሽ። ተረጋጊ በቃ ደግሞ ይቅርታ ሄደሻል። ያየሽው ነገር ትክክል ነው። ፔንሲዮን ሲገባ ነው ያየሽው ግን ያየሽው አዳምጪኝ። እኔ ይኸውልሽ አዳምጪኝ አንዴ ዝም ብለሽ አዳምጪኝ ኮለ አዳምጪኝ። ይኸውልሽ ታዳምጪኛለሽ። ፔንሲዮን ሲገባ አይተሽዋል ግን የገባበት አግባብ ለስራ ነው የሚሰራው ባለሙያ ነው ገባሽ አይደለ። የሚጠግነው የሚቀየረው ነገር እንዳለ ነው ገባሽ አይደለ። እሱን ደግሞ አንቺ መጀመሪያ አጣርተሽ የት ነው ምን እየሰራ ነው የሚለው ነገር ከሱ መስማት ቢሆን ራሱ እንደዚህ ስሜታዊ ከመሆን ተረጋግተሽ ገባሽ አይደለ ብትመጪ አንቺ እንትን ነው ለወደፊትሽ ትምህርት ሆኖሻል። ሰው የላከልሽን የነገርሽም ለማመን የለብሽ። ስለዚህ ተረጋጊና ውረጂ ችግር የለውም። እሺ አመሰግናለሁ በጣም እሺ ችግር የለውም። ቴንክ ዩ በጣም ጥላሽን ረስተሽ ነበር የወረድሽው። አሁንም ያዥው እንዳትረሽ ስልኬን ሁሉ ነው እንጂ ረስተሽ ነበር ምን ቀልብ ነበር ይለና አመሰግናለሁ። እሺ እግዚአብሔር ዳንተንም አመሰግናለሁ። ተረጋጊ አይዞሽ ስማ ኧረ ስንቴ ነው ጉዳይ